እኔ የምለው ወንድም ይሽኮረመማል እንዴ? የእውነት አብርሽ ስትሽኮረመም እንዴ? አዳሞችም ይሽኮረመማሉ እንዴ ብዬ ነው የተገረምኩትኝ። ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁላችሁ በያላችሁበት ዳርቻ ሰላማችሁ ይብዛልኝ። ዛሬም እንደተለመደው ተመልሼ መጥቻለሁ። ዛሬ ስመለስ ደግሞ አብርሃም ሲሽኮረመም አይቼ እንዴ የልጅ አባት ይሽኮረመማል እንዴ? ኧረ አብርሽ ራስ የልጅ እናት ኩራት እንዴ! መንገደኛ ልደፍር ያለች ሴት ነው የምትመስለው። በቃ ደንብረ ምናምን ግን ማለት ነው እይታው ምናምን የቱ ጋር እንደሆነ ስላችሁታል። ግን ኦ ማይ ጋድ ወንዶች ግን ሁሌ አዳዲስ ነገር ያምራቸዋል። ቸክሏል። በቃ የት ቦታ እንደቸከለ ኮሜንት ላሳውቁኝ። ፈራት፣ ልጅቷ ፈራት። ምን ሆና ነው ብሎ ማለት ነው እንዴ ልደፈር ነው ማለት ነው የቀሩ ጎረቤት ድረሱልኝ መደፈሬ ነው ማለት ነው የቀረውና አብርሽ ምን አስፈራኝ። ልጅ እናት አረች እንዴ ሮማን ያኔ ገና በማለቴ ፍቅር የሚያረጃል እንዴ እውነት ሲሪየስሊ ያኔ ገና ስታጫትና ስታጭህ ነው የሚባለው ስታጫት የአመሪታዊ ፍቅር ጥያቄ ያቀረበች እሷ ስለሆነች አጭችው ነው ወይ ሳጫት ተጫጩ በሉት በቃ ወይ ደግሞ አጭችው ችግር የለውም ብቻ ያኔ ስትታጭ ሮማንቲክ ነገር ስታሳልፍ እንዴ ያኔ መች ሰጋ ማለት ያኔ መች ፈራ። አሁን ምን ነው ፈራ? የእውነት መሬ ገና እንደ አዲስ እየተሽኮረመመች ያለች ልጃገረድ የመሰልከው የእውነት ምን አስበር የእውነት ምንድን ነው? ምን አዲስ ነገር አለው? ስታጣጥማት የነበረችው የልጅ ሚስት ናት። የልጅ እናት ሚስት ናት። የእውነት ዛሬ መንገደኛ ሴት እያሽኮረመመችን የመሰለ በቃ ሰግጠን ምናምን እየሸሸ ምናምን ግን የሆነ ነገር ተሰምተዋል ማለት ማለሃል። ከራስ ጋር ጥያቄ ነው። ልቋጨው ወይንስ ይቅርብኝ? ካሜራ ስላለ ነው እንጂ ካሜራ ቢጠፋ ኖሮ ሲጠፋም እንደተፈጠረ አናውቅም። በእርግጥ ያው ካሜራ ከጠፋ በኋላ እርግጠኛ ነኝ ሁለተኛ ልጅ ገና ነው። ልጁ ገና ነው። ሁለተኛ ልጅ ጥንሰሳ ሳይሆን ብቻ የሆነ ነገር ይኖራል ብዬ እገምታለሁ። ካሜራ ላይ ስለሆነ ነው። አብርሃምም ታሳስተኛለች ብሎ የተሽኮረመመው እንጂ በውስጥ መስመር ምን እንደተፈጠረ እኛም አናቅም እንጂ ምን አለ ያኔ አልጋ ስር በሆንኩኝ ብላችሁ ያሰባችሁ አላችሁ። እኔ ግን አላልኩም። እኔ በጭራሽ አላልኩም። ለማንኛውም ግን ማለት ነው ወንዶች ስትሽኮረመሙ ለካ እንዲያምርባቸዋል። እንዴ ተግደርደሩ። የእውነት ስትሽኮረመሙ ያምርባቸዋል። አትንኪኝ አትጠጊኝ። እውነትን ነው። ላስ እያደረግ ስታጣጥመው የነበረው ነገር እኮ ነው ማለቴ አዲስ አይደለም። ምነው ዛሬ አትንኪኝ ምናምን የሆነ ምንም አይቻል አቅም አልክሳ ቀልደኛ ምን የምታውቃት ሩታ ናት። ምን ተግደረደርክ? ተግደርዳሪ ጾም አዳሪ ያለ ሀገር ሰው ጾመን ታድራለህ። ይቀርባል። ለምነህ ደግሞ ታጣለህ። ኧረ ተው እንዴ ቀልደኛ። ሚስት በቃ አላል ሮማንቲክ ነገር እናሳለፍ ስትል እየሸሸ አንድ መንገደኛ የሆነች ጉሬዛ ዳበስ ስታረገ ልጥፍ ልጥፍጥፍ የምትለው ነገር እልቁንስ የሚያዋጣህን ተጠቀማቱ። አብርሽ አቶ ተብለን የምትጠራ የእውነት የሚበጅህን ነገሬ ማይበጅ ላይ እንደ መሽገር አትጣበቅ። እኛ ችግራችን እኮ ማይበጅንን ነው የሚመቸን። የማይበጀን ላይ እንደ መሽገር እንጣበቃለን። የሚበጀን እዚህ ጋር እያለቀሰ የሚበጀን እዚህ ጋር አለው እያለን ማይበጀንን እየፈለግን እየተንከራተትን ህይወታችን እንዳልነበረ የምናደርገው የእውነት በተለይ ወንዶች እዚህ ጋር በቃ የምትነጠፍላችሁ ሴት ሚስት የምትሆንላችሁ ሴት ረግጣችሁ ሄዳችሁ እንደው ውሽምነት የማትሆናችሁን እንኳን እሷን ለመፈለግ የምትንከራተቱት ነገር የእውነት ላይ ነው የምላችሁ። በቃ የሆነ
ፈልጋችሁ የምታገኙትን ነገር ነው የምትወዱት። በቃ ተንከራታችሁ በቃ ለፍታችሁ ጥራችሁ ግራችሁ የምታገኙትን ነገር ነው የምትወዱት። በቃ ቤት ውስጥማ ካገባችሁ በኋላ ሚስታችሁን ቤታችሁ ያኔ በጓደኝ በሲስተርሊ በብላዘርሊ ወይንም በፍቅር ውስጥ ባላችሁበት ሰዓት በቃ እንደዛ ካላገኘኋት ካላቀፍኳት ምን አባቴ ልሆንላት ልነጠፍ ጉዝጓዝ ልሆንላት የምትላትን ሴት ካገባሃት በኋላ በቃ እንደ ቤትህ ዕቃ ቤት አስገብተህ ቁጭ አድርገህ ሌላ ፍለጋ መባዘን መንከራተት። ኧረ ተው፣ ተሰብሰቡ፣ አደብ ግዙ፣ የቤታችሁን ነገር ውደዱ። የውጭ ውጭ 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 አትበሉ። ከዛ በቃ ነገሩ ብልሽስችት ካረጋችሁ በኋላ ውጩ የማይሆን ሆኖ ስታዩት ደግሞ የቤታችሁን ለማግኘት ስትመጡ የቤታችሁ ነገር የለም። ከዛ እሪ መጀመሪያ ተጠቀሙ፣ እድላችሁን ተጠቀሙበት። ቤት ቤቴን በሉ፣ ውጭ ውጭውን አትባዝኑ። ነገር ያለው እና አብርሹ የቤትህን ነገር እየገፋ የውጭውን ነገር እየባዘንክ አትፈልግ። በእጃዙት ወርቅ እንደ መዳብ ይቆጠራል። ነገር አይሆነብህ። የእውነቴን እምላችሁ በቃ አልማዝ ይዘን እኮ የሆነ ብር የምንፈልገው ነገር ተው እንጂ ተው፣ አዳሞች ተው፣ እየተሳሰብን ስለዛችን እንቧይ የመሰለች ሚስትህን ስማት፣ አድምጣት፣ ተረዳት። ተኮራርፋችሁ ስንት ጊዜ ሆናችሁ መሰለ እና በቃ ወይኔ እኔ ምንም አላልኩም። በስማ እኔ በጾሙ ክፉ አታናግሩኝ፣ ልጹምበት። ለማንኛውም ወንድም ሲሽኮረምም እንዲያምርበታል እንዴ ለካ ሴቶች ብቻ አይደለንም ብዬ እንድል አድርጎኛል። ሁለተኛ ደግሞ አብርሽ መሽኮርመም ውስጥ ስሜት እንዳለ ደግሞ አይኖች ላይ አረጋግጠናል። በቃ ለእንዲህ ከላይ ከላይ ሰው ያወራል፣ እታች ታች እኮ ነው ቸክላይ ነበርከው። እዚህ አካባቢ እና አብርሾ ለምን አያላልኩም የሚስት ነው ግን ያው ባይነ እዛ ያየ ባይምሮ ሌላ ነገር ላይ አትቸክል ለማለት ያህል ነው። እንግዲህ ምንም ማድረግ አልችልም። እኔ ይሄ ነው አለለም። ብቻ ሰላማችሁ ብዛልኝ። ወዳችኋለሁ። ከኔ ጋር ቻው ብያለሁ።